እስከ 4 ተኝታችሁ 4 ተነስታችሁ እስከ ሌሊት 8 ሰዓት ከዛ ከሌሊት 8 ሰዓት እስከ ጠዋት 12 ሰዓት የሚል ሐሳብ አቅርበን ነበር። ግን ክላስ ስላላችሁ ክላሽ ያደርጋል የሚል ሐሳብ አቅርበናል። አሁን ምንድነው የምታደርጉት? የ9 እና የ10 ሳይሆን የ11 እና የ12 ነው ማጥናት የምትጀምሩት። የ11 እና የ12 እዚህ ፕሮግራም ላይ ጆይን ማድረግ የምትፈልጉ ልጆች የ11 እና የ12 ከዛሬ ጀምሮ ትጀምራላችሁ። ሁሉ ጊዜ ፕሮግራማችን የሚሆነው እስከ 2 ሰዓት ድረስ ትማራላችሁ። ከ2 ሰዓት በኋላ እስከ ሌሊቱ 6 ሰዓት ደግሞ ታጠናላችሁ። ስታጠኑ ላይቭ ነው። እኔም ፌስ ቱ ፌስ እየተያየን ኮንትሮል እያደረኳችሁ ነው ሙቭ የምናደርገው ማለት ነው። እዚህም ያሉ ልጆች ስኬጁላቸው ሺፍት ተደርጓል። እንደናንተ እስከ ማታ 1 ሰዓት ስለሚማሩ ልክ ከሌሊቱ 6 ሰዓት ሲል ደግሞ እንተኛለን ማለት ነው። ከትምህርቴ 9 ሰዓት ተኩል ትወጣላችሁ። ከ9 ሰዓት ተኩል እስከ ማታ 12 ሰዓት ከ20 ድረስ ሆምወርክ ትሰራላችሁ፣ አሳይመንት ትሰራላችሁ፣ ከቨር የምታደርጉት ቶፒክ አለ ከቨር ታደርጋላችሁ፣ ምናምን ነገር ማረፍ ካለባችሁ ታርፋላችሁ። ከ12 ሰዓት ከ20 እስከ 2 ሰዓት ደግሞ ክላሳችን እንወስዳለን። 2 ሰዓት ሻርፕ ጀምሮ ደግሞ እስከ ሌሊቱ 6 ሰዓት ደግሞ ለማትሪክ እንዘጋጃለን። 2 ሰዓት ከ2 ሰዓት እስከ 4 ሰዓት የ11ኛ ክፍል ከ4 ሰዓት እስከ 6 ሰዓት ደግሞ የ12ኛ ክፍል የ11 እና የ12 እያጠናችሁ ትላላችሁ። ኤቭሪ ዊክሊ ኤግዛም ሰጣችኋለሁ። በ15 ቀን አንዴ ደግሞ ኤግዛም ሰጣችኋለሁ። ምንድን ነው የሚባሉት? የካ ምናምን የሚባሉት የክፍለ ከተማ ኤግዛም ደግሞ ትወስዳላችሁ። በ15 ቀን አንዴ እኔ ሳይሆን ኤግዛሙን ማወጣላችሁ ክፍለ ከተማ እዚህ አዲስ አበባ ላይ የሚገኙ የካ አራዳ የሚባሉ እዛ ላይ የሚያወጡ መምህራኖች አሉ። እነሱ የሚያወጡትን ጥያቄ በ15 ቀን አንዴ እንፈተናለን። በየሳምንቱ ደግሞ ዊክሊ ኤግዛም እንወስዳለን። አሁን የ11 እና የ12 ትጀምራላችሁ። ዛሬ ምንድነው የምናጠናው? ፊዚክስ ነው ኬሚስትሪ የሚለውን እኔ ኢንፎርም አደርጋችኋለሁ፣ ፕሮግራም ልክላችኋለሁ አሁን ከመጨረሳችን በፊት ማለት ነው። ጆይን ማድረግ የምትፈልጉ ልጆች ካላችሁ ጥያቄ ማንኛውም ጥያቄ ካላችሁ መጠየቅ ማንሳት ትችላላችሁ። አሁን ግን ወደ ክላሳችን እንግባ። እንግዲህ ሰሞኑን እያየን ያለነው ያው ዳይናሚክስ ነው። ዳይናሚክስን በምንመለከትበት ሰዓት ላይ አም ሹር ኒውተን ፈርስት ሎ፣ ኒውተን ሰከንድ ሎ፣ ኒውተን ሰርድ ሎ ጨርሰናል። ከዛ በነዛ ላይ ያሉ ጥያቄዎችንም ደግሞ ሰርተናል። አይ ቲንክ ፍሪ ቦዲ ዲያግራም ላይ ነው ያቆምነው። ፍሪ ቦዲ ዲያግራም አልተመለከትንም አብረን አይደለም? የስ ኒውተን ሰከንድ ሎ አልተማርንም። ሰከንድ ሎ ተምረናል። ፍሪ ቦዲ ዲያግራም ነው የምንጀምረው ነው የተባለው። አውኮ ፍሪ ቦዲ ዲያግራም ነው የምንጀምረው አይደለ? እኮ አይደለም እኮ አለቀ በቃ። ኒውተን ፈርስት ሎ፣ ኒውተን ሰከንድ ሎ ጨረስን። ኒውተን ሰርድ ሎ ፍሪ ቦዲ ዲያግራም አይደለ? አዋ ነው እንጂ እኮ ኒውተን ሰከንድ ሎ ጨርሳችኋል። ኒውተን ሰርድ ሎ ነው የቀራችሁ አይደለ? በቃ ኒውተን ሰርድ ሎ እና ፍሪ ቦዲ ዲያግራም እኮ ኒውተን ሰርድ ሎ እና ፍሪ ቦዲ ዲያግራም። ኒውተን ሰርድ ሎ ያው ትልቅ ቶፒክ ስላልሆነ ነው ፍሪ ቦዲ ዲያግራም ዝም ብዬ ከፊት ለፊት ጠቀስኩባችሁ። ኒውተን ሰርድ ሎ ዴን ዊል ኮንቲኒው ቱ ፍሪ ቦዲ ዲያግራም ማለት ነው። እሺ ተመልከቱልኝ። ዋስዬ አድ ያረክልኝ ከፊት ለፊት። እሺ so today we will start Newton's third law, or we call it laws of action and reaction. እሺ አሁን እያዳመጥን እንቀጥላለን በጥሞና። እሺ አፍተር ዲስ እንግዲህ የዳይናሚክስ ዋና የሚባለውን ጽንሰ ሐሳብ ዛሬ ነው የምናየው፣ ፍሪ ቦዲ ዲያግራም ማለት ነው። እሺ በደንብ ይታያችኋል ጽሁፉ አይደል? የተወደዳችሁ ጽሁፉ በደንብ ይታያል። ምላሽ ስጡኛ። ጽሁፉ በደንብ ይታያል? በጣም ጥሩ። እሺ እንግዲህ እየተመለከትን ያለነው ዳይናሚክስ ነው። ዳይናሚክስ ኢት ዲልስ አባውት ፎርስ ተባብለናል። ስለ ፎርስ ነው የሚያጠናው። ይሄን ፎርስ የሚባለውን ጽንሰ ሐሳብ ደግሞ ዲስከቨር ያደረገልን ፐርሰን ደግሞ ኒውተን ይባላል። ይሄ ኒውተን ደግሞ በአጠቃላይ ወደ 5 ህጎች ቢኖሩትም አሁን 3ቱን ብቻ እንመለከታለን። the first one is ኒውተን ፈርስት ሎ laws of inertia ብለን እንደመደምን ወይም ኒውተን ፈርስት ሎ ምን ነው ስቴት የሚያደርግልን a body will remain at rest or moving with a constant speed unless an external force acted upon it። አንድ ቦዲ ከቆመ እንደቆመ ይቀራል፣ እየተንቀሳቀሰም ከሆነ እየተንቀሳቀሰ ይቀራል። ምን ኤግዘርት ካልተደረገበት ብቻ፣ ፎርስ ኤግዘርት ካልተደረገበት ብቻ። ወንደርፉል which means ይሄም ማለት ደግሞ አንድ ቦዲ ከቆመ እንቅስቃሴ ለመጀመር እየተንቀሳቀሰ ከሆነም ለመቆም ግዴታ ፎርስ ያስፈልጋል ማለት ሌዚ ነው፣ ሰነፍ ነው። ኤክስተርናል ፎርስ ይፈልጋል። ሌዚ ደግሞ ኢን ፊዚክስ ኢነርሺያ ይባላል። ሶ ኒውተን ፈርስት ሎ ኢነርሺያ የሚለውን ጽንሰ ሐሳብ ከዛ አገኘ። ኢነርሺያ ደግሞ the tendency of an object
to resist change of state of motion and body state of motion ላለመቀየር የሚያደርገው ተቃውሞ ነው this inertia and mass has directly proportional አንድ ቦዲ ማስ እስካለው ድረስ ምን ጊዜም ኢነርሺያ የሚባል ነገር አለው ብለን ደምደምን the greater the mass the greater the inertia the less mass the less the inertia ያስማማናል አዎ ከዛ ቀጠልና ኒውተን ሰከንድ ሎ ላይ መጣን ኒውተን ሰከንድ ሎ ላይ ስንመጣ አንድ ጽንሰ ሐሳብ ያስቀምጣል ምን አለ ኒውተን ሰከንድ ሎ ስለ ፎርስ ስለ ማስ ነው የሚያወራው ወይስ ስለ ምንድን ነው የሚያወራው acceleration is directly proportional with the force and this acceleration is inversely proportional with the mass አለ so net force is equal to mass times acceleration የሚል ፎርሙላ ወጣን በዚህ ላይ የተለያዩ ጥያቄዎችን ስንሰራ ነበር ዛሬ ደግሞ የምንመለከተው ኒውተን ሰርድ ሎ ነው ይሄን ጽንሰ ሐሳብ እንግዲህ በደንብ አዳምጡ ቀላል ይመስላል ግን አንዳንድ ኮንሰፕቶች ሉዝ እናደርጋለን ብዙ ጊዜ ኒውተን ሰርድ ሎ this Newton third law states that for every action there is a reaction force it says that for every action force there is what there is a reaction force ምን ጊዜ አክሽን የሚባል ፎርስ ካለ ሪአክሽን የሚባል ፎርስ አለ ማለት ነው if there is an action force there is always a reaction force or in other way Newton's third law states that force exists as pair ሲንግል የሆነ ፎርስ የለም ፎርስ ምን ጊዜ ኤግዚስት የሚያደርገው ፔር ሆኖ ነው ጥንድ ሆኖ ነው ምን ጊዜ አክሽን ካለ ሪአክሽን አለ ስለዚህ ፎርስ ሲንግል የሆነ ፎርስ በዚህ ምድር ላይ የለም ፎርስ ሲንግል ሆኖ ኤግዚስት ያደርግም ፎርስ ኤግዚስት as a pair ጥንድ ሆኖ ነው ፎርስ ኤግዚስት የሚያደርገው የሚፈጠረው ወይ የሚገኘው አንድ ፎርስ ኤግዚስት ሲያደርግ ምን ጊዜ አክሽን ካለ ምን አለ ማለት ነው ሪአክሽን አለ ያስማማናል ስለዚህ ሲንግል የሚባል ፎርስ አለ is there any single force የለም በቃ ፎርስ አሳርፋቸዋል ማለት እናንተ የምታሳርፉት አክሽን ነው ዋይት ቦርዱ የሚያሳርፈው ደግሞ ሪአክሽን ነው this action and reaction force are equal in magnitude በማግኒቱድ እኩል ናቸው equal in magnitude ምን ማለት ነው ወደፊት ለመሄድ በመከራችሁት ልክ ነው ወደ ኋላ የሚጎትቷችሁ ምን ጊዜም ወደፊት የምታወጡትን ያክል ወደ ኋላ የሚጎትት እኩል የሆነ ፎርስ አለ this forces they are equal in magnitude በመጠን እኩል ነው but የሚያበረታታችሁ አይደለም የሚጎትታችሁ ነው which means opposite in direction 50 ኒውተን ወደፊት ካወጣችሁ በ50 ኒውተን ደግሞ ወደ ኋላ ይጎትቷችኋል ከናንተ እኩል ነው የሚያወጡት which means የምታወጡት ፎርስ በጨመረ ቁጥር የሚጎትታችሁ ነገር እየጨመረ ነው የሚመጣው ማለት ነው አለቀ so action and reaction force are equal in magnitude ይሄን ዋይት ቦርድ እኔ በ10 ከመታውት እሱም በ10 ነው ይመጣኝ ይሄ ዋይት ቦርድ እንዳያሳምመኝ እኔ በስንት ልምታው ቀስ አድርጌ በትንሹ ከመታውት በትንሹ ያሳምመኛል በደንብ ከመታውት ደግሞ በደንብ ያሳምመኛል ማለት ነው equal in magnitude but opposite in direction ለምሳሌ action force ወደዛ ነው reaction forces ወደዚህ ነው you see action force ወደ white board ነው reaction force ደግሞ ወደ እጄ ነው they are opposite in direction and the third one ሌላ የሚጠቅስ action and reaction are existing pair አዎ ፔር ሆኖ የሚገኙ ተስማምተናል ሌላ ሌላ equal in magnitude opposing in direction and they are acted upon different body የተለያየ ቦዲ ላይ ነው የሚተገበሩት different body which means different body ማለት look action force ምን ላይ ነው የሚያርፈው action force ምን ላይ ያርፈው white board ላይ reaction forces
እጄ ላይ ሶ አክሽን ፎርስ የሚተገበረው ዋይት ቦርድ ላይ ነው ሪአክሽን ፎርስ የሚተገበረው እጄ ላይ ነው that's why ፎርስ የሚለው ጽንሰ ሐሳብ ስንጀምር የምታስታውሱ ከሆነ force is a push or a pull of action of a body on another body አልነበር ያለው አንድ ቦዲ ሌላ ቦዲ ላይ የሚያሳርፈው ፎርስ ኤግዚስት ያደርጋል ስንል ሚኒመምሊ ስንት ቦዲ አለ አይደል የምታስታውሱ ከሆነ ሁለት ቦዲ አለ that's what I'm saying which means ሁለት ቦዲ አለ ማለት ፎርስ ምን ጊዜ ኤግዚስት የሚያደርገው ፔር ሆኖ ነው ፔር ሆኖ ማለት ሁለቱ ፎርሶች አንድ ቦዲ ላይ አይደለም የሚተገበሩት ሁለት ቦዲ ላይ ነው አክሽን ዋይት ቦርድ ላይ ከተገበረ ሪአክሽን እጄ ላይ ይተገበራል they acted upon different body and the other one is they are collinear ናቸው ኮሊኒየር ናቸው ማለት ለምሳሌ አክሽን ፎርስ እንደዚህ ሳሳርፍ ሪአክሽን ፎርስ እዚህኛው ጣቴ ላይ አይሰማኝም ወይም እዚህ የማርያም ጣቴ ላይ አይሰማኝም እዚሁ ጣቴ ላይ ነው የሚሰማኝ they are collinear for example look ይሄንን ቦዲ እንደዚህ ፎርስ ስታሳርፉት ሪአክሽን ፎርስ የቱ ጋር ነው እዚህ ከታች ነው ወይንስ እዚሁ ጋር ነው እዛው ያሳረፋችሁበት አይደል አለቀ በቃ ለምሳሌ እዚህ ጋር ካሳረፍኩኝ እዚሁ ጋር ነው የሚመልስልኝ ሪአክሽን ፎርስ አለቀ ይሄንን ማርከር ለምሳሌ እዚህ ጋር ስገፋው ሪአክሽን ፎርሱም እዚሁ ጣቴ ላይ ነው እንጂ ሌላ ቦታ አይደለም ሶ አክሽን ፎርስ እዚህ ጋር ከሆነ reaction force እዚሁ ጋር ነው የሚመለሰው this is the reaction force this is the action force so which means they are collinear action and reaction force they are collinear each other ያስማማናል ጨርሰናል እዚህ ላይ ጥያቄ ካላችሁ አንሱ ኒውተን ስር ነው በጣም አጭር ኮንሰፕት ነው we will continue to the free body diagram ጥያቄ ካላችሁ አንሱ እዚህ ላይ ጥያቄ አይ ተሻለ ያሳኝ ይባትሽ ቪዲዮ አፕሎድ ይደረግ እኔ ጋር ትንሽ ቪዲዮ እሺ ችግር የለም በው ሪከርድ እያደረገልን ነው እሺ 11 ደቂቃ ከ53 ሰከንድ ይላል ሪከርድ እያደረገልን ነው እሺ ቀጥሉ ሌሎች ጥያቄ እሺ wonderful so ኒውተን ፈርስት ሎ ሎስ ኦፍ ኢነርሺያ ብለን ጨረስን ኒውተን ሰከንድ ሎ ሎስ ኦፍ ዳይናሚክስ ወይም ደግሞ እናንተ ምን አላችሁ ሎስ ኦፍ አክሰለሬሽን ብለን ጨረስን የአክሰለሬሽን ሪሌሽንሺፕ ወይም ደግሞ የአክሰለሬሽን ፕሮፐርቲ ነው የሚገልጽልኝ with relate to mass and force and when we come to Newton third law it talks about forces always exist as what ምናል ፎርስ እንዴት ነው ኤግዚስት የሚያደርገው as a pair ሆኖ ነው ኤግዚስት የሚያደርጉት አይደል so pair ሆኖ ነው ኤግዚስት የሚያደርጉት ማለት ምን ጊዜም አክሽን ፎርስ ካለ there is always what a reaction force ማለት ነው this action and reaction force are equal in magnitude በመጠን እኩል ናቸው and በዳይሬክሽን they are in opposite ናቸው የሚል ጽንሰ ሐሳብ አስቀምጠን አጠናቀናል ማለት ነው so now we will continue to the free body diagram Okay, listen. ፍሪ ቦዲ ዲያግራም ላይ እንግዲህ ስንመጣ ውዶቼ ትንሽዬ ትኩረት ትፈልጋለች ትንሽዬ ትኩረት ለምሳሌ ዝቀጥላቸው ዋሴ እዚህ ወንበር ላይ ምን ያክል ፎርስ አርፏል ይታያችኋል ወንበሩ ምን ያክል ፎርስ አርፏል ምን ያክል ፎርስ አርፏል ምንም ኦኬ እሺ ቆይ እዚህ ቦዲ ላይ ምን ያክል ፎርስ አርፏል አሁን ስንት ፎርስ አርፏል አንድ good ባይናችን ስናየው አንድ ነው but when we come to this free body diagram ምን እንደሚያሳየን free body diagram ነው ዲያግራም ነው ማለት ስዕል ነው በፊዚክስ ደግሞ or in mathematics ስዕል በአክሲስ ይቀመጣል በኤክስ አክሲስ እና በዋይ አክሲስ ማለት ነው it's a diagram ነው what kind of diagram that shows የሚያሳየን
ምንን የሚያሳየን? all the force clearly ሁሉንም ፎርሶች ክሊርሊ በሆነ ሁኔታ የሚጠቁመን ወይም የሚያሳየን ዲያግራም ማለት ነው። አሁን ለምሳሌ እዚህ ጋር አንድ ፎርስ ብቻ ነው ኤግዚስት ያደርገው አላችሁ። እውነት ነው፣ በአይናችሁ ስታዩት አንድ ነው። ፍሪ ቦዲ ዲያግራም ግን እዚህ ቦዲ ላይ ያረፉትን አጠቃላይ ፎርሶች ሲያወጣላችሁ 3 ፎርስ አርፏል። ወደዚህ አንድ ፎርስ አርፏል። ሌላ ደግሞ ይሄ ዕቃ ወደታች ክብደት አለው የለው? ዌይት አለው። ዌይት ማለት ደግሞ ኤምጂ ነው። ክብደት ፎርስ ነው ራሱን የቻለ ክብደት አለው። አንድ ፎርስ ሌላ ሁለተኛ ፎርስ። ቆይ ክብደቱ አርፏል አላረፈም? የሆነ ነገር ላይ ተቀምጧል አልተቀመጠም? ተቀምጧል ማለት ደግሞ ክብደቱ የተቀመጠበት ነገር ላይ ፎርስ ሲያሳርፍ የተቀመጠበት ነገር ደግሞ ላረፈበት ፎርስ የሚመልስለት ሌላ ፎርስ አለ። we call that force normal force ብለን እንጠራዋለን። ሪአክሽን ፎርስ ና this normal force is a reaction force በማን ምክንያት የምትገኛት? በዌት አማካኝነት። ለምሳሌ ይሄ ፓርከር ዌት አለ የለውም? ማንኛውም ቦዲ መንፈስ እስካልሆነ ድረስ ክብደት አለው። በቃ which means መንፈስ አይደለም ማለት ማስ አለው ማለት ሁሉ ጊዜ ዌት አለው። ይሄ ፓርከር አሁን ዌት አለው። ይሄ ፓርከር ግን ተቀምጧል አልተቀመጠም? አሁን አልተቀመጠም ማለት ክብደት አለው፣ ኖርማል ፎርስ ግን የለውም። ግን አንተ ሞመንት መጥቷን እጄ ላይ ሲቀመጥ ክብደቱ እጄ ላይ ሲያርፍ አክሽን ፎርስ ካለ ሪአክሽን ፎርስ አለ አይደለም ውዶቼ? ስለዚህ ክብደቱ ልክ ሲያርፍ ወደ ታች ክብደት አለው። ክብደቱን ደግሞ እጄ ላይ በማሳረፉ እጄ ደግሞ የሚመልስለት ፎርስ አለ። ያ እጄ የሚመልስለት ፎርስ ኖርማል ፎርስ ይባላል። ኦር ግራውንዱ ለቦዲ የሚመልስለት ፎርስ ኖርማል ፎርስ ኦር ሪአክሽን ፎርስ በመባል ይታወቃል ማለት ነው። በአጠቃላይ 1 2 3 ክብደትም ራሱን የቻለ ፎርስ ነው። እዚህ ጋር አንድ ፎርስ አለ፣ ክብደት አለ፣ ኖርማል ፎርስ አለ። በአጠቃላይ እዚህ ቦዲ ላይ ፍሪ ቦዲ ዲያግራም ስንስል 3 ፎርሶች ኤግዚስት ያደርጋሉ። እንመልከት እስኪ ኬዝ 1 ለምሳሌ ቦዲው እንደዚህ ቢቀመጥና ወደዚህ ኤፍ የሚባል ፎርስ ቢተገበርበት ፍሪ ቦዲ ዲያግራም እንዴት አርክተን እንስላለን? ተመልከቱ። ቀላል ነው። እሺ አይዟችሁ ተመልከቱ። ይሄ ቦዲ ወደታች ምን አለው? ኤምጂ አይደለም? ተቀምጧል አልተቀመጠም? ተቀምጧል ማለት ወደ ላይ ደግሞ የሚመልስለት ኖርማል ፎርስ አለ አይደለም? ኖርማል ፎርሱን ግን እዚህ ጋር ከመሳል ይልቅ ወደ ላይ ስለሆነች ምንም ችግር የለም። እዚህ ጋር ብንስላት ይሄው እዚህ ጋር ሳልኳት here we have a normal force ያስማማናል። አሁን ፍሪ ቦዲ ዲያግራም ምንሳል y x ይሄው ፍሪ ቦዲ ዲያግራም ሲሳል ተመልከች ማይ አይዞሽ y x እዚህ ጋር ማን ይታያቸዋል? mg ጎበዞች። ወደዚህ ማን ይታያቸዋል? ወደዚህ ቀስቱ ፎርስ። ወደ ላይ ማን ይታያቸዋል? ኖርማል ፎርስ። አለቀ። አሁን ፍሪክሽን የሚባል ነገር ገና አላወራንም። ፍሪክሽን የለም። አለቀ። ይኸው አጠቃላይ 1 2 3 ፎርሶች አሉ። ዌይትም ፎርስ ስለሆነ ማለት ነው። አሁን ስንሰራ ምን ላለን? ሳሜሽን ኦፍ ፎርስ አት ዋይ ኢዝ ኢኳል ቱ ማስ ታይምስ አክሴሌሬሽን ወይም ደግሞ ኔት ፎርስ አት ዋይ ዋይ ላይ ያሉ ፎርሶች ኔት አጠቃላይ ተደምረው ዋይንም ለብቻ ኤክስንም ለብቻ ነው የምንሰራው። ኔት ፎርስ አት ዋይ ወይም ደግሞ ሳሜሽን ኦፍ ፎርስ አት ዋይ ይሄ ማለት ነው ዋይ ላይ ያሉ ፎርሶች ተደምረው ማስ ታይምስ አክሴሌሬሽን የሚሰጡ። እውነት ነው። የምታስታውሱ ከሆነ ኒውተን ሰከንድ ነው ኔት ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሴሌሬሽን ነው አይደል የሚለው። አሁን ሁለት አክሲስ ስላለን ለዋይ ለብቻ ኔት ፎርስ አት ዋይ አለቀ። ኔት ፎርስ አት ዋይ ማለት ዋይ ላይ ያሉ ፎርሶች ድምር ማለት ነው። ይሄና ይሄ ትርጉሙ አንድ አይነት ነው። በዚህም ብገልጹት ምንም ችግር የለም። እሺ እኔ በላይኛው ልግለጽ። የድሮ መጽሐፎች በላይኛው ስለሚገልጹ የድሮ ሰው ስለሆንኩ ነው። በቃ ሳሜሽን ኦፍ ፎርስ አት ዋይ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ዋይ ላይ ወደ ላይ ማን ይታያቸዋል? ኖርማል ፎርስ ኤፍ ኤል ትላለህ። ወደ ታች ማን ይታያቸዋል? ወደ ታች ነው ማይነስ ኤምጂ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን አይደለም? ኤፍ ኤል ሲቀነስ ኤምጂ ኢዝ ኢኳል ቱ ማስ ታይምስ። ቆይ ይሄ ቦዲ ወደ ጎን ሲጎተት የሚሄደው ወደ ጎን ነው ወይንስ ወደ ላይ እና ወደ ታች ነው? በቃ አሁን ይሄንን ስጎትት ወደዚህ ነው የሚሄደው። ወደ ላይ የማይሄድም ወደ ታች የማይሄድም። which means ዋይ ላይ እዚህ ላይ እንቅስቃሴ የለውም። ዋይ ላይ አክሰለሬሽኑ ዜሮ ነው ማለት ነው። ስለዚህ ኤፍ ኤል ሲቀነስ ኤምጂ ኢዝ ኢኳል ቱ ማስ ታይምስ ዜሮ። ይቺን ወደዛ ብትወስዷት ኤፍ ኤን ከማን ጋር እኩል ነው ማለት ነው? ከኤምጂ ጋር። ይሄ ቱ ደ ዋይ ነው። ቱ ደ ኤክስ ደግሞ እንስራ እስኪ። ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰለሬሽን። አሁንም
ኤክስ ላይ ማን ይታያችኋል? እሺ እቺን ኤፍ ከምንላት ቲ ልበላት። ቴንሽን ማለት ነው። ቲ ነው የሚታያችሁ ኤክስ ላይ አይደለም? ቲ ሌላ ማን ይታያችኋል ኤክስ ላይ? ማንም አይታይማ? ማንም የለም። is equal to mass times acceleration አለቀ። this is case 1 እንቀጥል። case 2 ማን ነው? ሚውት አድርጉ። እሺ ሚውት አድርጉ። እሺ ኬዝ 2 ላይ ደግሞ እንደዚህ ቢሆንስ? ተመልከቱ ውዶቼ። እንዴ ኧረ በእናትህ እስቲ አንቺ ልጅ ሃይ Case 3 ወይ case 4 እሺ ደግሞ እንዲስ ቢሆን ኖሮ look ቆይ ከዚህኛው ላስጀምራችሁ ከቀላሉ እንሂድ። let's say this is m1 and let's say this is m2. if m2 is greater than m1 ሚውት አድርጊ ድሬቲ ሚውት አድርጊ። እሺ look actually if the surface is frictionless m2 km1 ቢበልጥም ባይበልጥም ሎት አያደርግም ማተር አያደርግም። እሺ ማተር አያደርግም። look ግን ቢበልጥ ብለን ያዘው እስኪ m2 km1 ቢበልጥ look m2 km1 በልጧል ማለት m2 ወዴት ሄዳል? ይሄ ፑሊ ነው። እሺ ፑሊ ነው የኛው ወደ ታች ሄዳል። m2 ወደ ታች ሲሄድ m1 ወዴት ሄዳል? ወደ ጎን። እሺ m1 ወደ ታች ምን አለው? mg አለው። ተቀምጧል አልተቀመጠም? ከተቀመጠው ላይ ምን አለው? ኖርማል ፎርስ አለው። ስንት ገመድ ይታያችኋል እዚህ ጥያቄ ላይ? አንድ ገመድ ነው ያለው። አዎ ይሄው ገመድ ነው ዞሮ ወደዚህ የመጣው። ስለዚህ ይሄንን ቲ ካልኩት ኤም ቲ ነው። ቴንሽን ገመድ ቴንሽን ራሱ ይሄው ገመድ ነው ዞሮ የመጣው። ስለዚህ ዋይ ኤክስ ብታደርጉ 4m1 እንስራ ብንል ዋይ ኤክስ እዚች ጋር m1g ትታያቸዋለች፣ እዚች ጋር fn ትታያቸዋለች፣ ወደዚህ ቲ ትታያቸዋለች። ዴፊኒትሊ ያስማማናል። ሶ summation of force at y mass times acceleration ብትሉ y ላይ ቴንሽን ብቻ ነው ያላችሁ፣ ሌላ ምንም ነገር የላችሁም። ሶሪ የምን ቴንሽን ዳኒ ምንድን ነው የምታወራው? ወደ ላይ fn አለ፣ ወደ ታች mg አለ፣ ሲቀነስ m1g is equal to mass times እንደምናውቀው ደግሞ ይሄ ወደታች ይመጣ ከሆነ ይሄ ወደ ጎን ነው የሚሄደው። ወደ ጎን ነው የሚሄደው ማለት ኤክስ ላይ ነው የሚሄደው which means y ላይ እንቅስቃሴ የለውም። y ላይ ያለው አክሰለሬሽን 0 ነው። ሶ f1 ሲቀነስ m1g is equal to 0። እቺን ወደዛ ብትወስዱ fn is equal to m1g ካላስ አበቃ። ለኤክስ ደግሞ እንስራ። summation force at x mass times acceleration ኤክስ ላይ ማን ይታያቸዋል? ቲ ብቻ is equal to ይሄ ወደታች ሲመጣ ይሄ ወደ ጎን ይሄዳል። ኤክስ ላይ ነው የሚንቀሳቀሰው። mass times acceleration አበቃ። አቤት ጉድ እኮ ነው። ደግሞ 4m2 እንምጣ። 4m2 ወደታች ምን አለው? የተወደዳችሁ ምን አለው? mg አለው። እሳቴ mg አለው። ተቀምጧል አልተቀመጠም? አልተቀመጠም ማለት fn አለው የለውም። አለቀ። yx ክላስ yx እዚህ mg አለን። ማስቱ g አለ። ወደ ላይ ቴንሽን አለ። ኤክስ የለንም፣ ኤክስን አንሰራም። ወደዚህ ምንም የለም። ዝም ብዬ y ነው የምሰራው። አበቃ። summation of force at y mass times
አክሰለሬሽን። በጣም ጥሩ። ኤም2 ወዴት ነው የሚሄደው? ወደ ታች ይሄዳል ማለት በቃ ዳይሬክሽኑ ወደ ታች ስለሆነ ማግኒቱድን ስትሰሩ እንዴት ነው የምትሰሩት? ወደ ታች ሄዷል ማለት ከኤምጂ እና ከቲ ማን በልጧል ማለት ነው? ወደ ታች ከሄደ ከሁለቱ ማን የበለጠው? ኤምጂ በልጧል። ኤምጂ በልጧል ማለት የበለጠውን ፖዚቲቭ ያነሰውን ኔጌቲቭ ነው የምታደርጉት። ከትልቁ ላይ ትንሹን ነው የምንቀንሰው። ከትልቁ ላይ ከኤም2ጂ ላይ ቲን ቀንሳለሁ። ለምን ዳንዬ? ወደ ታች እንደሚሄድ ኦልሬዲ ያውቃለሁ። ዳይሬክሽኑን አልፈልግም፣ ማግኒቱዷን ነው። ከትልቁ ላይ ትንሹ ቀንሳለሁ። ቢኮዝ ኔጌቲቭ ሳይድ የምታሳየው ዳይሬክሽን ነው። ዳይሬክሽኑ ደግሞ ወደ ታች ነው። ጨረስኩኝ። ኤም2ጂ ሲቀነስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። አበቃ አበቃ አበቃ። አለቀ አለቀ። ጥያቄ አንሳ። እሺ ኬዝ 5 look here we have m1 here we have m2 let's say m2 is greater than m1 m2 ከm1 ይበልጣል ብለን እንነሳ። በጣም ጥሩ። ስንት ገመድ ይታያቸዋል እዚህ ላይ? ስንት ገመድ ይታያል? አንድ። በጣም ጥሩ። look ይሄ ሁሉ እንግዲህ if the system is frictionless ፍሪክሽን የሚባል ነገር ከሌለ ነው which means ገመዱ በዚህ ጋር እንዲህ ሲያልፍ ፍትጊያ አለ፣ ፍሪክሽን አለ ሪያሊቲው ላይ። ግን አሁን ፍሪክሽን የለም ብላችሁ አስቡ። ፍሪክሽን የለም ብላችሁ ካሰባችሁ ምን ጊዜም ይሄ ገመድ ነው የገመድ እኩል ናቸው። ያው ገመድ ነው በላው ላይ ዞሮ የሚያልፈው ማለት ነው። እሺ ዛሬ ግን እዚህ ሚውት አላደርግ ብላችኋል እናንተ። አርጊ አንቺ ኡስ። እሺ ኦኬ። ስለዚህ ይሄንን ቲ ካልኩት ይሄን ቲ ነው ማለት ነው። እስኪ ለኤም1 እንስራ። ፎር ኤም1 ነይ እንድምጣ እስኪ። ኤም1 ወደታች ምን አለው? ማስ ታይምስ ግራቪቲ ዌት አለው። ተቀምጧል? አልተቀመጠም? አልተቀመጠም ማለት ወደ ላይ ኖርማል ፎርስ የለውም። ሶ ዋይ ኤክስ አርጉልኝ። ዋይ ኤክስ እዚህ ቲ አለው፣ እዚህ ደግሞ ኤም1 ጂ አለው። ሶ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። ኤም2 ወደ ታች ይመጣላ። ኤም2 ከኤም1 ስለይበልጥ ኤም2 ወደ ታች ሲመጣ ኤም1 ወደ ትሄዳለች። የተወደዳችሁ ወደ ላይ ሄደዋል ማለት ከቲና ከኤምጂ ማን ነው የበለጠው? ከሁለቱ ማን ነው የበለጠው? ቲው በልጧል። ስለዚህ ቲ ሲቀነስ ኤም1 ጂ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ቆይ ጉድ እኮ ነው። ኤም1 ዋይ ላይ እንቅስቃሴ አለ የለውም? አሁን ውዶቼ፣ ስለዚህ ዋይ ላይ እንቅስቃሴ ያለ ማለት ዋይ ላይ አክሰለሬሽኑ አሁን ዜሮ አይደለም። አለቀ። አሁን ቁጥር መተካካት ነው፣ ይመጣል። በጥያቄ ሲሰራታ ያላችሁ ደግሞ ኤም2 ጋር ነው። ኤም2 ወደ ታች ምን አለው? ዌት አለው። ኤም2 ጂ ግን አልተቀመጠም ማለት ኖርማል ፎርስ የለውም። ዋይ ኤክስ ብናደርግለት ፎር ኤም2 ዋይ ኤክስ እዚህ ጋር ኤም2 ጂ አለን፣ ወደዚህ ደግሞ ቴንሽን አለን። ኤም2 ጂ ኤም2 ወዴት ነው የሚሄደው? ወደ ታች ሄዷል ማለት ከዌይቱና ከቴንሽኑ ማን በልጧል? ዌይቱ በልጧል። ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። ስለዚህ የበለጠውን ፖዚቲቭ አደርጋለሁ፣ ያነሰውን ኔጌቲቭ አደርጋለሁ። ማስ ታይምስ አክሰለሬሽን። አበቃ። this is case 5 አለቀ። ሌላ ኬዝ የለም። ይህን ይመስላል። አለቀ። ኧረ ተው ባለሱቅ አንቺ ጌታ ሰማችኋል? እስቲ ሚውት አድርገው፣ ሚውት አድርግባቸው፣ ሚውት አድርግ። ቴሌግራም ላይ ልኬላችኋለሁ። ቴሌግራም ላይ ገብታችሁ ኬዞቹን እያያችሁ አሁን የምሰጣችሁን ጥያቄዎች እየሰራን እንወርዳለን ማለት ነው። ወይ በዚህ ቦዲ ዲያግራም ውስጥ ሞሽን ባለበት ቦታ ፖዚቲቭ አድርገን እንወስደው ማለት ነው። አዎ ከበለጠው ላይ ያነሰውን ትክክል። አዎ ከትልቁ ላይ ትንሹን ትክክል። ለምሳሌ እስኪ ጥያቄዎችን ስራ። ፋይንድ ኤግዛምፕል በሉልኝ።
ቴንሽን ኤንድ እዚች ጋር ኖርማል ፎርስ ጨምሩልኝ። ኖርማል ፎርስ እንፈልገው ሲ ሶስቱን ስሩ። አንድ ልጨምር ዲ ታስታውስልኝ? ተገላግል ከዚህ ነገር አቤት ረፍት ግን አይደለ? ዩኒቨርሲቲ ከገቡ ይገላገላሉ። እሺ ቀጥሉ። ያው ማስተር ግራማ እንድትቀይሩልኝ ማለት 2 ኪሎ ግራም ከስሩ ይባላል ታደርግልኝ። እኔ እንጃ እኔ ራሱ ይሄ ነገር እስቲ እኔ እንጃ ባይሆን ካልታያችሁ ፎቶ ላንሳላችሁ። ፎቶ በማንሳት እተባበራቸዋለሁ። ጥያቄውን ፎቶ አንስቼ ላክላችሁ። ያ ያስኬድናል። ልክ ያለው ይሄው ልክ ያለው ወይ ጠይቀኝ። ማሳቸው ቁርቆና ማለት ነው። አክሰለሬሽን አይኖርም ማለት ነው። የቱ ጋር ለምሳሌ የቱ ጋር አንድ ቦታ ንገረኝ። የቱ ጋር ለምሳሌ 3 ኪሎ ግራም እና 4 ኪሎ ግራም እኩል ከሆነ አክሰለሬሽን ዜሮ አይሆንም። ዜሮ አሳያለሁ። ተው እሱን ተው። አንተ ና ይሄ 5 ኪሎ ግራም ሆኖ ይሄ 2 ኪሎ ግራም ሆኖ እንቅስቃሴ አለ። ለዛውም ይሄ ወርታች ይመጣል። አሳያለሁ። አሁን ፍሪክሽን የለም ማለት ይሄንን ዕቃ ወደ ኋላ የሚጎትተው ነገር የለም። 4 ኪሎ ግራሙ ወደ ታች ይሄዳል፣ 3 ኪሎ ግራሙ ወደዚህ ይሄዳል። ቦታ ቢቀያየሩ ምናልባት 5 ኪሎ ግራም እና 2 ኪሎ ግራም ቢሆን ራሱ 5 ኪሎ ግራሙን ወደዚህ የሚጎትተው ነገር አለ። ይታያቸዋል ውዶቼ? የለም፣ ፍሪክሽን የለም፣ ወደዚህ የሚጎትተው ነገር የለም። ስለዚህ 5 ኪሎ ግራም ወደዚህ አይጎተትም ማለት 2 ኪሎ ግራም ወደ ላይ ይወጣል። መቼም 2 ኪሎ ግራም አያርግ። ወደዚህ 5 ኪሎ ግራም ውስጥ ካልተጎተተ ድረስ 2 ኪሎ ግራም ወደ ላይ አይወጣም። 2 ኪሎ ግራም ወደ ላይ አይወጣም። ተስማማን። ነገር ግን 2 ኪሎ ግራም ወደ ታች የሚጎትት ግን ክብደት አለው። ስለዚህ 2 ኪሎ ግራም ወደ ታች የሚጎተው ኃይል አለ ማለት 2 ኪሎ ግራም ወደ ታች ይመጣል፣ 5 ኪሎ ግራም ወደዚህ ይሄዳል። ግን ይበላለጣል። ይሄ ትንሽ ነው፣ ትልቅ ነው። ግን ይሄ ትንሽ ነው ይጎትቷል። ለምን? there is no friction። ፍሪክሽን ሲኖር ግን ይቀየራል። አሳያቸዋለሁ። ስለዚህ አክሰለሬሽን አለ። ትልቅም ትንሽም ቢሆን አክሰለሬሽን አለ። ለምን? ይሄን የሚጎትተው ነገር አለ። ይሄንን ግን ወደዚህ የሚጎትተው ነገር የለም። እስቲ ስሩ። ቆይን ቀይረን ደግሞ እናያለን። ቀይሩ። No. M baju update as AC Chihuahua
Tension. Fin. T1 እየታየ አይደለም። ይታያል። ኧረ T1 ኤምጂ T-scientist ዲሳይንቴድ ፌንዚ ኳሊቲ ባይነች አስር እሺ እንምጣ። ሁለት ቦዲ ያለኝ ማለት ሁለት ፍሪ ቦዲ ዲያግራም አለኝ። ይሄ ወደ ታች ኤምጂ ያለው ተቀምጧል። ከተቀመጠው ላይ ምን አለው? ፎርስ ስንት ገመድ አለ? አንድ ገመድ። ይሄ ቲ ከሆነ ይሄም ያው ቲ ነው። ዋይ ኤክስ ብታረጉ 3 ኪሎ ግራም ለ3 ኪሎ ግራሙ ብንሰራ ዋይ ኤክስ ብናረግ እዚህ ኖርማል ፎርስ አለ፣ እዚህ ኤምጂ አለ፣ እዚህ ቲ አለ። ዋይ ኖርማል ፎርስ ፈልጉ ስለተባለ ብቻ አንፈልግ። እሺ ሳሜሽን ፎርስ አት ዋይ ማስ ታይምስ አክሰለሬሽን ዋይ ላይ ወደ ላይ ኤፍ ኤን አለ፣ ወደ ታች ደግሞ ኤምጂ አለ እንደተለመደው። ይሄ ቦዲ ይሄ 4 ኪሎ ግራም ወዴት ይሄዳል? ወደ ታች ሲሄድ ይሄ ወደ ጎን ነው የሚሄደው። 3 ኪሎ ግራሙ ኤክስ ላይ ነው እንቅስቃሴው፣ ወደዚህ ነው የሚሄደው። which means ዋይ ላይ እንቅስቃሴ የለውም። ዋይ ላይ አክሰለሬሽኑ አሁንም እንደተለመደው 0 ነው። 0 በዚህ እንዳለ 0 ይሆናል። ይሄ እንዳለ ወደ 0 ይሄዳል። ኤፍኤን ሲቀነስ ማስ ስንት ነው? 3 ግራቪቲ 10 is equal to 0 30 እቺ ወደዛ ብትሄድ ኖርማል ፎርስ is equal to 30። በቃ ለዋይ እንደሰራው ለኤክስ ልስራ። ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰለሬሽን ኤክስ ላይ ማን አለ? ቲ። ሌላ ማን አለ? ማንም የለም። ማስ ታይምስ አክሰለሬሽን ቲ is equal to ማስ ስንት ነው? 3 ኤ ጌታው። ከዚህ በላይ ወዴት እንሄዳለን? ወዴትም አንሄድም። አቆመዋለሁ እዚህ ጋር። ለሁለተኛው ደግሞ ልምጣ። 4 ኪሎ ግራም 4 ኪሎ ግራም 4 ኪሎ ግራም ወደ ታች ምን አለው? ኤምጂ ተቀምጧል። አልተቀመጠም? ይቆጥራችሁ አልተቀመጠም። ወደ ላይ ኖርማል ፎርስ የለውም ማለት ነው። ወደ ላይ ቴንሽን ብቻ ነው ያለው። ዋይ ኤክስ ወደዚህ ኤምጂ አለው፣ ወደ ላይ ቴንሽን አለው። ወደዚህና ወደዚህ ምንም አይነት እንቅስቃሴ የለውም። ስለዚህ ዋይ ላይ ነው የምሰራው። ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን ወዴት ነው የሚሄደው? 4 ኪሎ ግራሙ ወደ ታች ነው። ስለዚህ ኤምጂ ማይነስ ቲ ይሆናል። ኤምጂ በልጧል። ኤምጂ ሲቀነስ ቲ is equal to mass times acceleration። እንዴ ዳኒ ግን እኮ ዋይ ላይ አክሰለሬሽን በግራቪቲ ይተካል አይተካም? ለምንድን ነው ዋይ ላይ አክሰለሬሽን እያለ የምጽፈው? ጥያቄ ያልተፈጠረባችሁ? ቴንሽን ፎርስ ስላለ እሳቴ ይኸው ዋይ ላይ አክሰለሬሽን በግራቪቲ የሚተካው ፍሪ ፎርስ ሲሆን ነው። አሁን ይኸውላችሁ የማርከሩ አክሰለሬሽን ከግራቪቲ ጋር እኩል ነው። ነገር ግን ይህንን ማርከር
እንደዚህ ይዤ በእጄ ባወርደው ግን አክሰለሬሽኑ ከግራቪቲ ጋር እኩል አይደለም። ያስማማል አይደል? that's why ቴንሽን ስላለ። ማስ ስንት ነው እዚህ ጋር? 4 ግራቪቲ 10 ሲቀነስ ቲ ማስ 4 ኤ አላቀውም ኤ ነው 4 ጊዜ 10 40 ሲቀነስ ቲ = 4 ኤ ከዚህ በላይ መሄድ አልችልም። ግን ምን ማድረግ እችላለሁ? 40 ሲቀነስ ቴንሽን ቦታ ማን አለኝ? 3 ኤ = 4 ኤ ኢች ወደዛ ብትሄድ 40 = 7 ኤ ለ7 ብትሰጡልኝ ኤ ስንት ይመጣል? 47ኛ ሜትር ፐር ሰከንድ ስኩዌር خلاص አላበቃም። ቴንሽን እኮ ይቀራል። አራተኛ ቴንሽን እኮ ነው። ዳኒ ምንድነው የምትለን? አክሰለሬሽን ያገኘ ነው ቴንሽን = 3 ታይምስ አክሰለሬሽን ቦታ 47ኛ ክትት 127ኛ ኒውተን አለቀ። 127ኛ እየሰራለ ምን ይበላል? ሚውት አድርጉልኝ። ቆይ ወደ ታች እየሄደ ነው 2 ኪሎ ግራም ኪሎግራም አንዴ አንተ ቆይ ሚውት አድርግ። ቆይ በህግ አምላክ 2 ኪሎ ግራም 3 ኪሎ ግራም እየሄደ አይደለም። ሁለቱም እኮ ዋይት ቦርድ ላይ የተሳለ ስዕል ነው። ማንም ሄደው ሲሄድ ይታያል እንዴ? ዋይት ቦርድ ላይ እንዴ ስዕል ነው እኮ ይሄ። ወዴት ሄደ? ወዴትም አልሄደም። ይሄ ገመዱ ረጅም ነው፣ ወደ ታች እየሄደ ነው። ኧረ እባክህ በገመዱ ርዝመት አይደለም የሚሄድበትን የምንለካው በክብደቱ ነው። 3 ኪሎ ግራሙ ትልቅ ነው፣ 2 ኪሎ ግራሙ ትንሽ ነው። ስለዚህ 3 ኪሎ ግራሙ ወደ ታች ይሄዳል። ካላስ አበቃ አይደለም? አዎ 2 ኪሎ ግራሙ። ስለዚህ የገመዱ ውጥረትና ርዝመት አንድ ወደ ታች ይሄድ ነው፣ አንድ ወደ ላይ ይሄድ ነው የሚል አይነት ሚኒንግ የለውም። በቃ የምታዩት ምን ጊዜ ማሱን ነው። ማሱ ትልቅ ነው። በቃ ይሄ ወደ ታች ይሄዳል፣ ይሄ ወደ ላይ ይሄዳል። አለቀ በቃ። እሺ ወደ ታች ይሄዳል። እሺ አሁን ተለቀቀ ገመዱ። እንደዚህ ሁለቱንም አንጠለጥልና ለቀቅ ነው። ልክ ስለቀ ከበድ ይላል። አሁን እረዳለሁ። አረዳንዬ እኮ ገመዱ እኮ በጣም ረዝሟል። ስለዚህ ገመዱ ረዝም ስለሆነ ይጎትተዋል። አሁን እነሱን ነገሮች ኮንሲደር አናደርግም። ገና ፍሪክሽን ፎርስ ላይ አልመጣንም። ገና ሞመንት ኦፍ ኢነርሻ ላይ አልመጣንም። ገና አሁን ኖርማሊ ግን ይሄ ከባድ ነው፣ ይቀላል ነው። ስለዚህ ይሄ ከባድ ስለሆነ ወደታች ይመጣል። እዚች ጋር ኤምጂ ያለው ይሄ እስቲ ከዚህ እንነሳ፣ ከ2 ኪሎ ግራም እንነሳ፣ ከ3 ኪሎ ግራም እንነሳ። ወደታች ኤምጂ ያለው አልተቀመጠም። ወደ ላይ ቴንሽን አለው ዋይ ኤክስ። ወደታች ኤምጂ ያለው ወደ ላይ ቴንሽን አለው። እንቀጥል። ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። ዋይ ላይ ማን አለ? ቲ እና ኤምጂ። 3 ኪሎ ግራም ወዴት ይላል? ከዚህ ይበልጣል፣ ወደታች ይመጣል። ወደታች ይመጣል ማለት ኤምጂ ይበልጧል። ኤምጂ ሲቀነስ ቲ = ማስ ታይምስ አክሰለሬሽን። ማስ ስንት ነው? 3 ግራቪቲ 10 ሲቀነስ ቲ ማስ 3 ኤ ነው። 3 ጊዜ 10 30 ሲቀነስ ቲ = 3 ኤ። በቃ ኢኩዌሽን 1። ሌትስ ከም ቱ ኢኩዌሽን 2። ኢኩዌሽን ማስ 2 ኪሎ ግራም ወደ ታች ማስ አለው፣ ወደ ላይ ቴንሽን አለው። ዋይ ኤክስ ብስሩለት 42 ኪሎ ግራም ወደ ላይ ቴንሽን አለው፣ ወደ ታች ኤምጂ አለው። ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። 3 ኪሎ ግራም ወደ ታች ይመጣ ከሆነ 2 ኪሎ ግራም ወደ ላይ ይሄዳል። ወደ ላይ ይሄዳል ማለት ቲ ይበልጧል ከኤምጂ። ቲ ሲቀነስ ኤምጂ = ማስ ታይምስ አክሰለሬሽን። ቲ ሲቀነስ ማስ 2 ግራቪቲ 10 ማስ 2 ኤ ነው። ቲ ሲቀነስ 20 = 2a። ይሄም ከዚህ በላይ መሄድ አልችልም። ኢኩዌሽን 2 በሉት። በት ኢኩዌሽን 1 እና ኢኩዌሽን 2 ሳይመልቴኒየስሊ መስራት እንችላለን። yes
which means equation 1 30 ሲቀነስ t is equal to 3a ብሎኛል equation 2 t ሲቀነስ 20 is equal to 2a ብሎኛል ይሄንን ብትደምሩት minus t ሲደመር t 0 30 ሲቀነስ 20 10 3 ሲደመር 2a 5a ለ5 ብትሰጡልኝ የተወደዳችሁ a is equal to 10 ሲካፈል ለ5 2 ሜትር ፐር ሰከንድ በቃ a 2 መጣ ማለት t ለመስራት ከፈለጋችሁ ኢኩዌሽን 1 ከፈለጋችሁ ኢኩዌሽን 2 ሰዱ ግን ኢኩዌሽን 2 እንሰድ t ሲቀነስ 20 is equal to 2a ይሄንንም ብትወስዱት ለውጥ የለውም t ሲቀነስ 20 is equal to 2 times a 2 መጥቶልኛል t ሲቀነስ 20 is equal to 4 each ወደዛ ብትሄድ t is equal to 24 ኒውተን በቃ ሁሉንም ልኬላችኋለሁ ጥያቄውንም ልኬላችኋለሁ ያንንም ልኬላችኋለሁ ኔክስት እንገናኝ የምንጀምረው ፎርስ ኦን ኢንክላይንድ ፕሌን ነው ነገ የኬሚስትሪ ክላሳችን ይቀጥላል ሐሙስ ደግሞ ስንገናኝ ፎርስ ኦን ኢንክላይንድ ፕሌን ላይ ያሉ ፎርሶችን ደግሞ አብረን የምናጠናው ለማለት ነው እሺ ልጆች እናንተ ያዙት ወይ የነገ ክላሳችን 1 ሰዓት ነው 12 ሰዓት ከሀያ የቀደሙ የጥናት ትንታኔ እንትን ስለፈተነ አልሰማሁም ነበርና ወይ እሺ ይሰማል ቸር ወይ የመጀመሪያ ላይ ሲጀምር የነበረው ፕሮግራም እሺ ቆይ አንዴ ድምጻችሁ ቁርጥ እያለብኝ ነው እያገኘኋችሁ አይደለም ኢንቦክስ አስቀምጡልኝ ቆይ አንዲት ልጅ ስለታመመችብኝ የነገርከን ፕሮግራም አንዴ ቆይ አንዴ ኢንቦክስ አድርጉልኝ ፍቀዱለት ኢንቦክስ አድርጉልኝ መልሳለሁ አንዲት ልጅ ስለታመመችብኝ ነው ይዤ ልሄድ ነው እሺ ሆስፒታል ምን ታደርጉልኛላችሁ ኢንቦክስ አድርጉልኝ ፕሮግራም ቅድም ነግሬያችኋለሁ እስከ ሌሊቱ 6 ሰዓት ድረስ አብረን ነው የምንቀጥለው ኮንትሮል እያደረኳችሁ እስከ 2 ሰዓት እናጠናለን ዲቴል ኢንፎርሜሽን ቮይስ አስቀምጥላችኋለሁ እሺ እወዳችኋለሁ ጥያቄውን ስሩ እናንተ እሺ ፈጣሪ ማራት አሜንማ እግዚአብሔር ማራት ይችላል አሜን